ሰላምና ጸጋ ይብዛላችሁ የተወደዳችሁ እንደምን አላችሁ? እስቲ ዛሬ አንድ የእግዚአብሔርን ቃል ላስተላልፍላችሁ። መጽሐፍ ቅዱሳችን ሲናገር ይሽሩሮይ ለረዴት እንደ እግዚአብሔር ያለ ማንም የለም፣ መኖሪያ የዘላለም አምላክ እግዚአብሔር ነው ይላል። ክብር ለኢየሱስ ይሁን። በደንብ አስተውሉ። እግዚአብሔር አምላክ በሙሴ አማካኝነት ለእስራኤል ሕዝብ በምድረ በዳ ለሚጓዘው ሕዝብ አንድ ነገር እየተናገረው ነው። እርሱ ምንድነው የሚለው? መኖሪያ የዘላለም አምላክ እግዚአብሔር ነው። መኖሪያ ለሌላው ሰው፣ መጠለያ ለሌለው ሰው፣ በምድረ በዳ ለሚጓዝ ሰው መኖሪያ የዘላለም አምላክ እግዚአብሔር ነው ከምትሉት ቤት ሰርታችሁ ብትሰጡት ይቀላል። የማርና ወተት ወደምታፈሰው ሀገር ትገባላችሁ ብትሏቸው ይቀላችኋል። እግዚአብሔር ግን ማርና ወተት ወደምታፈሰው ወደ ከናኒቷ ምድር ወደዛ ከመግባታቸው በፊትና አሁን ካሉበት ከምድረ በዳ ህይወት በድንኳንና በተለያየ ከመኖር ይልቅ በእባብና በጊንጥ እና በተለያየ ሽፍቶችና ነገስታቶች በእንደዚህ አይነት ውጊያ ውስጥ ላሉ ሰዎች አንድ ነገር ይነግራቸዋል። መኖሪያ የዘላለም አምላክ እግዚአብሔር። ሃሌሉያ። መኖሪያችሁ ከናን አይደለም ይላችኋል። መኖሪያችሁ ምድረ በዳም አይደለም። መኖሪያችሁ እኔ እግዚአብሔር ነኝ። ገብቷችኋል? ይኸውላችሁ አሁን በደንብ ስሙ። ክብር ለኢየሱስ ይሁን። አሁን በአዲስ ኪዳን ደግሞ የኛ መኖሪያችን እግዚአብሔር ነው። የእግዚአብሔር መኖሪያ እኛ ነን። እኛ የእግዚአብሔር ቤተ መቅደስ ሆነናል። በምን? በኢየሱስ ክርስቶስ የኃጢአት ስርየት ስለተደረገ ልክ ኢየሱስ ክርስቶስን ስትቀበሉ የእግዚአብሔር ቅድስናና የእግዚአብሔርን ጽድቅ ስለምትቀበሉ ጌታ መንፈስ ቅዱስ ደግሞ መጥቶ እናንተ ውስጥ ይኖራል። እኛም ደግሞ እግዚአብሔር ውስጥ እንኖራለን። ለዚህ ነው ጌታ ኢየሱስ ልክ በሚጸልይበት ሰዓት ወደ አባቱ በሚጸልይበት እኔና አንተ አንድ እንደሆንን አንተ በእኔ ውስጥ እኔም ባንተ ውስጥ እንዳለን እነርሱም በዚያን ቀን ከኛ ጋር አንድ ይሆኑ ዘንድ ከኛ ጋር አብረውን ይኖሩ ዘንድ አንተ የሰጠኝን ክብር ሰጥቻቸዋለሁ አለ። ይኸውላችሁ በደንብ ስሙ። ኢየሱስ ክርስቶስ በቤዛነቱ ወይ በመስቀል ላይ በመሞቱ አንድ ስራ ሰራልን። የእግዚአብሔር መኖሪያ አደረገን። እኛም በእግዚአብሔር ውስጥ እንድንኖር አደረገን። ሃሌሉያ። ይሄ ታላቅ ምስጢር ነው። ስለዚህ እኛ የእግዚአብሔርን ዘር ስለተካፈልን እኛ የእግዚአብሔር ልጆች ስለሆንን አሁን የእግዚአብሔር ወራሾች ነን። አሁን ልጅ ነን። ልጅ ደግሞ ሁሉ ጊዜ ወራሽ ነው። ምንኖር ሰው የእግዚአብሔርን ንብረት አይደለም። እግዚአብሔር ንብረት የለውም። የእግዚአብሔር ንብረት እኛ ነን። የእግዚአብሔር ገንዘቦቹ እኛ ነን። እግዚአብሔር በወርቅና በዳይመንድ በተለያየ ማዕድናቶች አይደለም የሚገረመውና የሚደነቀው ደግሞ ለልጆቹ የሚያወርሰው። አሁን ሰው አንድ ነገር ነው የሚናፍቀው፣ በሰማይ ቤት አለኝ ይላል። ቤት አለኝ በእንትን የተሰራ ብሎኬት አቀብል እንጨት አቀብል ምናምን ይባባላል ሰው። ቸርች ውስጥም እንደዛ አይነት የተለመደ ነገር አለ። ወዳጆቼ በሰማይ በሚገራርም ወርቅና ዳይመንድ የተሰራ ቤት አይደለም ያለ። በክርስቶስ ኢየሱስ መስዋዕትነት፣ በክርስቶስ ኢየሱስ ደም፣ በክርስቶስ ኢየሱስ የመስቀል ሞት ዓይን ያላየው ጆሮ ያልሰማው እግዚአብሔር ግን ለሚወዱት ያዘጋጀው ዘላለማዊ ቤት የትንሣኤ አካል አለ። ሃሌሉያ። እግዚአብሔር ለዘላለም የሚኖርበት። አሁን እኮ ቤተ መቅደስ ነን። ቤተ መቅደሱ ግን ይሄ ፍጹም አይደለም። ፍጹም የሚሆነው ክርስቶስ ኢየሱስ ዳግም ሲመጣ መንፈስ ቅዱስ ወደ ትንሣኤ አካል ወደ ከበረ አካል ይለውጥልናል። ሃሌሉያ። ያኔ እግዚአብሔር በሙላት ከኛ ጋር ይኖራል። እኛም ከእግዚአብሔር ጋር እርሱን በመምሰል ከእርሱ ጋር እንኖራለን። ዘላለማዊ ቤት የትንሣኤ አካል። አሁን ከብዶን እንቃትታለናል።
ይሄኛውን በጥልቀት ለማየት የስጋ ቤዛነት የሚለው ከታች በጣም ዝቅ በሉና የስጋ ቤዛነት የሚል ትምህርት አስተምሬያለሁ። እሱን እዩት። አሁን ክርስቶስ ኢየሱስ ዳግም ተመልሶ የሚመጣው ለቅዱሳን ወይ ለክርስቶስ ኢየሱስ አካል የስጋ ቤዛነትን ለመስጠት ነው፣ ወይ ደግሞ ስጋችንን ለማዳን ነው የሚመጣው። ኢየሱስ ጌታ። ስለዚህ እኛ የእግዚአብሔር ልጆች ስለሆንን የእግዚአብሔር ደግሞ ወራሾች ነን። እግዚአብሔር ለልጆቹ የሚያወርሰው ነገር ራሱን እግዚአብሔርን ነው እና የትንሣኤ አካልን ደግሞ ያለብሰናል፣ የከበረ አካል። ይሄ የሰው አይምሮ ሊቀበለው አይችልም። ሰው ከሞተ ሞተ ነው የሚል አስተሳሰብ ነው ያላቸው በድሮ በግሪኮችም አሁንም ባሉትም ፈላስፎችና በዓለማዊ ስርዓት የሚኖሩት። እኛ መንፈሳዊያን የሆንን የክርስቶስ ኢየሱስ አካል የሆንን ግን ባለመሰልቸት ይህን ወንጌል እንነግራቸዋለን። በትጋት ይህን ወንጌል እንነግራቸዋለን። መኖሪያችን የዘላለም አምላክ። ለዚህ ነው መንፈስ ቅዱስ እርሱ በመጣ ጊዜ ይላል እኮ በእርሱ ሲመጣ ለዘላለም ከናንተ ጋርና በእናንተ ውስጥ ስለሚኖር ይላል። አይታችኋል? መንፈስ ቅዱስ የመጣው ለዘላለም ከኛ ጋር ለመኖር ነው። ስለዚህ አንድ ጥያቄ እንጠይቃለን። ታዲያ እሱስ እሺ ለዘላለም ይኑር፣ እኛስ እንዴት ነው ለዘላለም የምንኖረው? ሃሌሉያ! ኢየሱስን ያመነ ዘላለማዊ ነው። ምናልባት ከዚህ ስጋ ወተን እንሄዳለን። አሁን በዚህ ስጋ ውስጥ ከብዶን እንቃትታለናል። ግን ፍጹም የሆነው ያኛው ሲመጣ ደግሞ ወደማይበሰብስ አካል እንቀየራለን፣ እንለወጣለን። የማይበሰብሰው የሚበሰብሰውን ይውጠዋል ይላል። የት እንደሚገባ እንኳን አናውቅም። በስንዴ ቅንጣት ምሳሌ ይወስዳል። አንድ ገበሬ በሚዘራበት ሰዓት ላይ ያኛው የተዘራው ዘር የት እንደገባ አይታወቅም። ነገር ግን ወደማይበሰብስ እህልነት እና ብዙ ሆኖ ምን ይላል? ይገለጣል። ልክ እንደዛ እኛም ይህ ስጋ ቢሞት እንኳን ምናልባት አሁን በህይወት እያለን ቢመጣ የት እንደሚገባ አናውቅም። ይሄ የእግዚአብሔር አሰራር፣ ይሄ የእግዚአብሔር ሚስጥር። ይሄን እንዴት አወቅ? ለምሳሌ ኢየሱስ በተቀበረ ሰዓት ላይ የተነሳው ቅድሚያ የለበሰው ስጋ አልነበረ። እሱ ስጋማ ኃጢአት ሆኗል። እሱን ስጋ እግዚአብሔር ቀጥቶታል። እሱን ስጋ እግዚአብሔር ቀብሮታል። ታዲያ የተነሳው አካል የትንሣኤ አካል ይባላል። የትንሣኤ አካል ይባላል። የከበረ አካል ይባላል። እግዚአብሔር ያዘጋጀው አካል። ሃሌሉያ! የእግዚአብሔር የተስፋ ቃል አሜንና አዎን የሆነው ደግሞ በእርሱ ብቻ በክርስቶስ ኢየሱስ። ሃሌሉያ! ኢየሱስ ያድናል። ስለዚህ እኛ እርሱን ነው የምንጠባበቀው። ከሰማይ የሚመጣል እኮ አንድ የተባረከ ተስፋ አለ። እርሱም ማለት ክርስቶስ ኢየሱስ ማለት አምላካችን መድኃኒታችን የሆነው ማለት። እርሱ በሚገለጥበት ሰዓት እርሱን እንደምንመስል እናውቃለን። ይህ ስጋችን እንደሚለወጥ እናውቃለን ይላል። በዚህ ስጋ ስንኖር ሊከብደን ይችላል። ሃሌሉያ! ግን በዚህ ስጋ ውስጥ እየኖረ ያለ አንድ አካል አለ፣ አምላክ የሆነ መንፈስ ቅዱስ። እኛም መኖሪያዎቹ ነን የዘላለም፣ በእርሱ ውስጥም ደግሞ የምንኖር ነን ለዘላለም። በዚህ ምድር ስንኖር እንደ ማንኛውም ሰው ልንበላ ልንጠጣ ምናምን እንችላለን። ልክ ነው። ግን ደግሞ እንደ ማንኛውም ሰው አይደለንም። አዲስ ፍጥረት ነን። የመለኮት ዘር በውስጣችን ያለ የመለኮት ባህሪ የተካፈለ የማይጠፋ የእግዚአብሔርን ዘር የያዝን ከሚጠፋ ሳይሆን ከማይጠፋ ዘር የተወለደ የእግዚአብሔር ጽድቅ ተካፋይ የእግዚአብሔር ቅድስና ተካፋይ የሆነ እግዚአብሔርን የምንመስል እግዚአብሔር ሳይን የሚደሰትብን ልጆቼ ብሎ የሚኮራብን። ኧረ ሃሌሉያ! ኢየሱስ እኮ የእጄ ስፍራን አዘጋጃለሁ ሲል ከዛን ተመልሼ መጥቼ ወስዳቸዋለሁ ሲል የኃጢአት ስርየትን እኮ ነው እየተናገረ ያለው። የሚያዘጋጀው እኮ የትንሣኤ አካል ነው። አሁን እሱ ውስጥ ጠልቄ አልገባም። ቅድም እንዳልኳቸው የስጋ ቤዛነት የሚል ትምህርት አለ። እሱን እዩት። ክብር ለኢየሱስ ይሁን። እወዳችኋለሁ። መኖሪያችን የዘላለም አምላክ እግዚአብሔር። መኖሪያችን ፎቅ ዳይመንድ የሆነ በእንትን የተሰራ ምናምን ራሱ እግዚአብሔር ደግሞ የሚኖረው በእኛ ውስጥ ነው። አንድ ሆነናል ከእግዚአብሔር ጋር ሊለያየን የሚችል ፐርሰንም አካልም የለም። እንዴት ይህ ሆነ?
በክርስቶስ ኢየሱስ መስቀል ስራ። ይሄን እንግዲህ ማይቀበል ሰው ሊኖር ይችላል። ተቀበለም አልተቀበለም ይህ የእግዚአብሔር ስራ። ለዚህ ነው መጽሐፍ ቅዱስ ሲናገር በጣም የሚገርመኝ በዘመናችሁ ቢተረክላችሁ ቢወራላችሁ ቢነገርላችሁ የማታምነቱን ስራ እሰራለሁ አለ እግዚአብሔር። ከእግዚአብሔር ጋር አንድ የሚሆናችን ምስጢር የእግዚአብሔር ስራ ስለሆነ የእግዚአብሔር የእጅ ስራ ስለሆነ ለዛ ነገር ደግሞ መንፈስ ቅዱስ ዛሬ ዋስትናችን እንደ ዋስትና በውስጣችን ለዘላለም ያድራል። ሃሌሉያ። ክርስቶስ በሚመጣበት ሰዓት ላይ በቅስፈት ኃይል እንለወጥና በአየር ላይ ክርስቶስን ለመቀበል ሃሌሉያ እንነጠቃለን። ለዚህ ነው ሮሜ ላይ ሲናገርችን ተናግሬ ጨርሳለሁ። የፍጥረት ሁሉ ናፍቆት የእግዚአብሔር ልጆች መገለጥ መጠባበቅ ነው ይላል። ይኸውላችሁ የምናቃቸው ፍጥረታት የማናቃቸው ፍጥረታት ሁሉ እግዚአብሔር በሚያቀው መንገድ ማለት ነው ሁሉን ነገር እሱ ስለሚያቅ እኛ ውስን ስለሆነ የነሱ ግን ናፍቆት በክርስቶስ ኢየሱስ አምነው የዳኑት እነርሱ ከክርስቶስ በሚገለጥበት ሰዓት ላይ እኛም ልጆቹ ደግሞ ከእርሱ ጋር ስንገለጥ ያችን ሞመንት ይናፍቋታል። ያችን ሰዓት ይናፍቋታል። አቤት የፍጥረት ሁሉ ናፍቆት እንደሆን ካንተ ሰው አንቺ ሴት ዛሬ በምን አይነት ሁኔታ ውስጥ እንዳላችሁ አላውቅም፣ ግን ፍጥረት እየናፈቀሽ ነው። አሁን በቅባት መገለጥ በሆነ ባጋንንት እሱ አይደለም። ይሄ መገለጥ በአየር ላይ ከክርስቶስ ጋር ሃሌሉያ ከእግዚአብሔር ጋር ለመንገስ ያኔ በጣም ብዙዎቻችን እንገረማለን። አሁን በከፊል ነው የምናውቀው፣ ያኔ ግን በሙላት እናውቃለን እንደ እግዚአብሔር። ሃሌሉያ። ያኔ ግን ይገርማቸዋል የሚድኑ ሰዎች። ሃሌሉያ። አሁን ማናምናቸው ሰዎች ማንቀበል አሁን ይዞ ይድኗል የምትሉ ሰው የዛን ቀን ትገረማላችሁ። በዛን ሰዓት ያስገርማችኋል፣ ያስደንቃችኋል። ከክርስቶስ ጋር አስባችሁታል? ስንገለጥ ፍጥረት ሁሉ ይናፍቃል። እኛም ልንናፍቀው፣ እኛም ልናወራው፣ እኛም ልንሰብከው የተገባን እውነት ደግሞ ይህ ነው። የፍጥረት ሁሉ ናፍቆት የእግዚአብሔር ልጆች አይዴንቲታችን ይገለጣል። በዛን ቀን እንዲህም የእግዚአብሔር ልጅ ነበር ይባላል። ያኔ እርሱ በእኛ እንዳለ እናውቃለን፣ ደግሞ እርሱን እንደምንመስል እንረዳለን። ሃሌሉያ። ተባርካችኋል። የእግዚአብሔር መኖሪያ ናችሁ። እግዚአብሔርም በእናንተ የሚኖር ነው። ተባርካችኋል።